በ1980 ፓራገን ሆቴል ለታዋቂዎችና ለሀብታሞች በጣም ተወዳጅ ከሆኑት የመዝናኛ ቦታዎች አንዱ ሆነ። በመጨረሻም አንድ ታዋቂ የወንበዴዎች ቡድን አባል በሆቴል ውስጥ አጠራጣሪ ንግድ ማካሄድ የጀመረ ሲሆን እንዲያውም ሆቴሉ ላይ ኢንቨስት አደረገ። ከዚያ በኋላ የሆቴሉ ባለቤት ሚስት ሞታ ተገኘችና እሱ ሲጠፋ ይህም ሆቴሉ እንዲዘጋ አድርጎት የወንበዴው ቡድን አባልም ሲሞት ሀብቱም ሁሉም ጠፋ። ከጥቂት ወራት በፊት አማንዳ ለማምለጥ በመሞከር በጨለማ ክፍል ወለል ላይ በጭንቀት ስትንቀሳቀስ በድንገት ከፊቷ የሆነ ነገር አይታ በፍርሃት ደነገጠች። በአሁኑ ጊዜ ዳያን ዘ ክሪፐርስ ለተባለው ቻናሏ የቀጥታ ስርጭት ሲጀመረች ሲሆን እሷና የወንድ ጓደኛዋ ሪክ የዛሬው ቪዲዮ ከሚንቀሳቀስ ባቡር ላይ መዝለል እንደሚሆን አስታወቁ። የእነሱ ውይይት ዳያን በበሩ ስትዘል የሚያሳይ አጭር ክሊፕ ተቋርጦ አንዲት ተሳፋሪ በድንጋጤ ስትመለከት ፊቷ እንደ ቀልድም ኤዲት ተደርጎ ይህ ሁሉ የመግቢያቸው አካል ነበርና አሁን ሁለቱ ሙሉ ሂደቱን ያሳያሉ። ኮራና ቨርን በትልቅ የቆሻሻ ማጠራቀሚያ ይዘው ብቅ ብለው አራቱም የሰራተኛ ዩኒፎርም ለብሰዋል። ስለዚህ በደህንነት አካባቢ ሲያልፉ አይቆሙም። አንዴ ባቡር ውስጥ ከገቡ በኋላ ጄዲ ከመሳሪያዎቻቸው ጋር እንዲወጣ መያዣውንም ከፍተው በዚያው ቅጽበት አንዲት ተሳፋሪ ወደ ባቡሩ ስትገባ ሪክ ዝግ መሆኑን ሊነግራት ቢሞክርም እሷ ግን ችላ ብላቸው ቁጭ አለች። ቡድኑ እሷንም ችላ ለማለት ወስኖ በሩን በኃይል ለመክፈት መሳሪያዎችን ከተጠቀመ በኋላ ከዚያም በሩ እንዳይዘጋ የሚያደርግ የብረት ባርም ይጭናሉ። ዩኒፎርማቸውን ካወለቁ በኋላ ልክ እንደተለማመዱት በትክክል በማረፍ ከሚንቀሳቀሰው ባቡር ይዘላሉ። አሁን ቡድኑ በሀዲዱ ላይ ሲሆን ስለዚህ እንዳይገጭ በተቻለ ፍጥነት መሮጥም አለባቸው። ወደ ግድግዳው ተጣድፈው በጊዜው ከመንገዱም ወጥተው ባቡሩ ከሄደ በኋላ ወደ አንድ ትልቅ በር ቀርበው ለመክፈት ቢሞክሩም ነገር ግን አልተሳካላቸውም። ኮራ ሂደቱን ለመቅረጽ የሰውነት ካሜራዋን በመጠቀም በሩንና ግድግዳውን መውጣት ለመጀመርም ትዘላለች። የአየር ማናፈሻ ቀዳዳ ከፍታ ለጓደኞቿ በሩን ለመክፈት ወደ ሌላኛው ጎን ለመድረስም ተሻግራ ቡድኑ ኮሪደሩን መርምሮ እያንዳንዱ የግድግዳውን ኢንች የሚያስጌጡ ግራፊቲዎችን ያደንቃል። በኮሪደሩ መጨረሻ ላይ በታዋቂው አርቲስት ቦስት የተሳለ ግራፊቲም አግኝተው ሪክ ሁሉም ሰው እንዲቀርጽ ነገር ግን እንዳይነካ ካስታወሳቸው በኋላ የቦታውን ፎቶና ቪዲዮዎችን ያነሳሉ። ሆኖም ጄዲ ጓደኞቹ ሲገስጹት ችላ በማለት በቦስኮት ግራፊቲ ቁራጭ መስበር ይጀምራል። ሪክ ሊያስቀሙ ለመሞከር በላዩ ላይ ሲዘልም ጠብ ተነስቶ ቨርን ካላቀቃቸው በኋላ ሪክ ጄዲን ከቡድኑ ያባረረው ሲሆን ጄዲም ከምንም ነገር ሀብታም መሆን እመርጣለሁ ብሎ ከግራፊቲ ቁራጩ ጋር ይሄዳል። ከደቂቃዎች በኋላ ቡድኑ ጠባቂዎች ሲመጡ ሰምቶ ወዲያውኑ በዋሻ ውስጥ መሮጥ ጀምረው ሳያዙ ማምለጥ ቻሉ። በሚቀጥለው ቀን ዳያን የተለቀቀውን ቪዲዮ ቼክ ስታደርግ 82 እይታዎች ብቻ እንዳገኘችም ተመልክታ እይታዎቹን ለማግኘት ሌላ ምን ማድረግ እንዳለባቸው ስላላወቀ ቡድኑ ተበሳጭቶ እናየዋለን። አሁን ሪክ አስገራሚ እቅድ እንዳለው ይገልጻል። የወንበዴው ገንዘብ አሁንም እዚያው ተደብቋል የሚል ወሬ ስለሰማ የፓራገን ሆቴልን ንድፍም አግኝቷል። ብዙ ሰዎች ያንን ገንዘብ ለመፈለግ ወደ ተተወው ህንፃ ለመግባት የሞከሩ ሲሆን ነገር ግን አንዳቸውም ተመልሰው አያውቁም። አፈታሪኩ እንደሚለው መንፈስ እዚያ ይኖራልና ጎብኚዎቹንም አይወድም። ቡድኑ ገንዘቡን በማግኘት ሀሳብን በጣም ተደስቶ ነገር ግን ሪክ ደንባቸውንም አስታወሳቸው። እነሱ ቪዲዮ ብቻ ነው የሚቀርጹት። ከዚያም ዳያን አዲሱን የፀጉር ቀለሟን ለማሳየት ኮፍያዋን ስታወልቅ ሪክ ደንግጦ ሲቀር ይህም እሷን እንድታዝንም አድርጓት። በዚያ ቅጽበት ኖቲፊኬሽን የደረሳቸው ሲሆን ጄዲ አዲስ ቡድን መቀላቀሉንም ያውቃሉ። የተሰረቀውን የግድግዳ ቁራጭም በቪዲዮ እያሳየ ክሪፐሮችን ይሰድባል። አዲሶቹ ጓደኞቹ የራሽያ ሮሌት እየተጫወቱ ሲሆን ስለዚህ ሪክ በሽተኞች ብሎ ጠርቷቸው ሌሎቹ በማያዩበት ጊዜ ዳያንም ወደ ፓራጋን እንደሚሄዱ ትፖስታለች። በሚቀጥለው ምሽት ቨርን፣ ኮራና ሪክ ከመሳሪያዎቻቸው ጋር በሞቴል ውስጥ ሲሆኑ ነገር ግን ከዳያን ምንም ወሬም አልሰሙ። በዚያ ቅጽበት አንድ ሰው በሩን ያንኳኳና ሪክም ለቫይስ ኒውስ የዜና ማሰራጫ የሚሰራውን ፍራንክንም ለማግኘት ከፈተው። ኮራ እሱ እንዳገኛትና ከእነሱ ጋር እንዲመጣ እንደጋበዘችው ማብራርታላቸው። ከዚያም ዳያን በመጨረሻ ስትደርስ ስለዚህ ፍራንክ ስለራሱ እየነገራቸው ቡድኑ ፓራገንን ሲሰብር ለማየትና ታሪኩን ለማተም ይፈልጋል። ስለ እቅዳቸው ከዳያን ፖስት እንዳወቀ ሲገልጽ ቡድኑ አስገራሚውን ነገር ስላበላሸችም እሷን እየተቆጡ ሪክ መጥፎ ሀሳብ እንደሆነ ያስባልና ቨርን ፍራንክ በስውር የሚሰራ ፖሊስ እንደሆነ ያምናል።
ሆኖም ዳያን የሚያስፈልጋቸውን እይታዎች ሊያመጣ ስለሚችል ሐሳቡን የወደደችው ሲሆን ስለዚህ ፍራንክን ይዘውትም እየመጡ ነው። ቡድኑ ከሞቴሉ ቢወጣም ነገር ግን ወደ ቫናቸው ሲደርሱ ተጨማሪ ናፍጣ ይዘው መምጣት እንደረሱ ይገነዘባሉ። ፍራንክ በመኪናው ሊወስዳቸው ቃል ገብቶ ስለዚህ ሁሉም ሰው ከኋላው ተጨናንቆ ይጠናቀቃል። በባህር ዳርቻ ላይ ረጅም ጉዞ ካደረጉ በኋላ ወደ አንድ በር ደርሰው መቆለፊያውን ለመቁረጥ መሳሪያ ይጠቀማሉ። ቨርን ማዕበል እየመጣ መሆኑን አስተውሎ ስለዚህ ሪክ ዝናቡ ከመምጣቱ በፊት ከዋሻዎች መውጣት እንዳለባቸውም ተናገረ። በሮች ወይም መስኮቶች የታሸጉ ስለሆነ መጠቀም አይችሉም። ወደ ፍሳሽ ማስወገጃ ዋሻ ገብተው የራስ ቁርም ካደረጉ በኋላ ለጥቂት ጊዜ ተጉዘው ወደ ህንፃው የሚወስዳቸውን ዋሻ ያገኙ ሲሆን ነገር ግን ይህ በጣም ትንሽ ነው። የሚያስጠላውን ሽታ እየተቋቋሙ በውስጡ ከመሳብ ውጪ ሌላ አማራጭ የላቸውም። በድንገት ድምፅ ሰምተው ብዙ አይጦችን በማየታቸውም የደነገጡ ሲሆን ወዲያውኑ ፊታቸውን ሸፍነው አይጦቹ በላያቸው ላይ ሲራመዱ ፍራንክ እሷን ለመጠበቅም በኮራ ላይ ይወጣል። እንደ እድል ሆኖ አይጦቹ ማንንም ሳይጎዱ በፍጥነት ከዋሻው ወጥተው ከደቂቃዎች በኋላ ከጠባቡ ዋሻ ወጥተው የሚፈነዳ የኃይል እሳትንም አገኙ። ሊጠቀሙበት ያሰቡት በር በነገሮች ክምር የተዘጋ ሲሆን ስለዚህ ዳያን የተለየ መግቢያ ለመፈለግ ወሰነች። ኮራ መቆለፊያውን ለመስበር መሳሪያ ተጠቅማ ለማንኛውም በሩን ስትከፍት ይህም ነገሮች እንዲወድቁም አድርጎ አሁን ለማለፍ ቦታ ያለ ሲሆን ስለዚህ ኮራ ዳያንን ተመልሳ እንድትመጣ ለመንገር ብትጮህም እሷን ሳይጠብቋት በሩን አቋርጠው በመጨረሻ ወደ ሆቴል ይገባሉ። ቡድኑ መቅረጽና ፎቶ ማንሳት ይጀምራል። ስለዚህ ሪክ ለቪዲዮ መግቢያም እያደረገ የሆቴሉን ስም ሲናገር አንዳንድ ወፎች በድንገት በራው አምፖሉን ሲመቱ ይህም እንዲሰበርና እንዲወድቅም አደረገ። አምፖሉ ወለሉ ላይ ሲከሰከስ ኮራም እንዳትደቀስ በፍጥነት ተንቀሳቅሳ ይህ በእንዲህ እንዳለ ዳያን በጣም ቆንጆ ክፍል የሚወስዳትን የተለየ መግቢያም አግኝታ እዚያም ወዲያውኑ ለተከታዮቿ የቀጥታ ስርጭትም ጀመረች። ወደ ሌላ ቦታ ሄዳ በፒያኖም እየተጫወተች ሪክ ሊደውልላት ሲሞክር ቪዲዮውን እንዳያበላሽም ዘግታበት በዚያ ቅጽበት እንግዳ ድምፅ ሰምታ አይጦች እንደሆኑ ገምታ ስለዚህ መሮጥም ትጀምራለች። በመጨረሻ በደረጃው ላይ ተሰናክላ ወድቃ ስልኳን ጥላ ትንፋሿን ስትሰበስብ ከኋሏ የሚያስፈራ እጅም ይታያል። ሪክ ስለ ዳያን መጥፋት ተጨንቋል። ስለዚህ ጓደኞቹ እያንዳንዱን ክፍል እንዲፈልጉ ነግሯቸው ደረጃዎቹን በፍጥነት ከወጣ በኋላ ኮራ ለፍራንክ ስታብራራ ሪክ ሚስት ማግባት እንደሚፈልግ ዳያን ግን ጀብዱ እንደምትፈልግም ገለጸች። ሪክ በሃርድዌር መደብር ውስጥ ይሰራልና ለቡድኑ መሳሪያዎችንም ያቀርባል። ስለዚህ እሱ ዋናው ሰው እንደሆነ እንዲያስብም ትተውታል። ከዚያ ኮራ የፍራንክን ቀለበት አስተውላ ስለሚስቱ ስትጠይቀው ስለዚህ እሱ የአማንዳን ፎቶ ማሳየቷት ቅጽበቱ በሪክ ተቋርጦ እሱን ፍለጋውን እንዲቀላቀሉ ነገራቸው። ይህ በእንዲህ እንዳለ ቨርን ፎቶ ማንሳቱን ቀጥሎ ግድግዳው ላይ የጥፍር ምልክቶችንም አስተውሎ በድንገት ድምፅ ይሰማና በአቅራቢያው የሚሮጠውን ጥላ ሳያውቅ ካለበት አካባቢም ለመራቅም ይወስናል። ቡድኑ ሲገናኝ ቨርን የጥፍር ምልክቶች ፎቶዎችንም አሳይቷቸው ሪክ ዳያንን ማግኘትና ከዚህ መውጣት አለብን ሲል ስለዚህ ኮራ ዋና ቁልፍ ለመፈለግም ፈቃደኛ ትሆናለች። ፍራንክ ከሷ ጋር መሄድ ቢፈልግም ነገር ግን ቨርን ስለማያምነው እሱም ሄዶ በሎቢው ውስጥ ኮራና ቨርን የእንግዳ መቀበያ ጠረጴዛውን ሲመለከቱ ስለ ባለቤቱ መጥፋትና ስለ ሚስቱ ሞት የሚነግራቸውን የጋዜጣ ቁራጭ ያገኛሉ። ፖሊሶች ዝርዝሩን በሚስጥር ይዘውት ነበር። ነገር ግን የባለቤቱ ደረት ተከፍቶ ልቧ ጠፍቷል የሚሉ ወሬ አለ። ይህ በእንዲህ እንዳለ ሪክና ፍራንክም ኮሪደሮችንና ክፍሎችን መፈለጋቸውን ቀጥለው ፍራንክ ሪክን ዳያንን እንዴት እንዳገኛት ሲጠይቀው ስለዚህ እሱ በተተወ የአእምሮ ሆስፒታል ውስጥ እንደሆነ ያብራራል። ታሪኩ በድንገት ወጥመድ ላይ ሲረግጥ ተቋርጦ ፍራንክ ወዲያውኑ አስወግዶለት ስለዚህ ቨርንና ኮራ ሲመለሱ ቨርን ሪክን የጎዳው እሱ ነው ብሎ በማሰብ በፍራንክ ላይ ዘሎ ፍራንክ እሱን ለማረጋጋትም ወደ ግድግዳው ገፍቶት ከዚያም የመጀመሪያው እርዳታ መስጫ ቁሳቁስ ስለሌላቸው የሪክን ቁስል በውሃ አጽድቶትን በቴፕ ይጠቀልለዋል። ኮራ ሪክን ወደ ሆስፒታል መውሰድ ብትፈልግም እሱ ግን ያለ ዳያን ለመሄድ ፈቃደኛ አይሆንም። በድንገት የዳያንን ስልክ ሰምተው ስለዚህ ድምፁን ተከትለው ወደ ቀጣዩ ፎቅ ይሄዳሉ። ከቅርንጫፎቹ ላይ ስልኮችና ካሜራዎች የተንጠለጠሉበት ትልቅ ዛፍ ያገኛሉ። ሪክ የዳያንን ስልክ አይቶ ስለዚህ የመጨረሻ ቪዲዮንም እየተመለከቱ ነገር ግን እሷ ወደምትወርቅበት ክፍል ሲደርሱ የስልኩ ባትሪም ያልቃል። ከዚያም እንግዳ ድምፅ ሲሰሙ ቨርን ሳይወድ ፖሊስ መጥራት አለብን ሲል ኮራ ብትስማማም ነገር ግን ሪክና ፍራንክ ፖሊስ ለመጠበቅ ጊዜ የለም ብሎ
ያስባሉ። ቡድኑ መንቀሳቀሱን ቀጥሎ ኮራ ሌላ ድምፅ ሰምታ፣ ስለዚህ አንድ ሰው በላዩ ላይ ሲዘል በቦክስ መታው። ፍራንክ ሽጉጥ አውጥቶ ወደ አጥቂው ሲደቅን እሱም ጄዲ ሆኖ የተገኘ ሲሆን በድንገት የጄዲ አዲስ ቡድን መጥቶ ፍራንክን ለመጣልም መጥቶት ማክስ የፍራንክን ሽጉጥ ሰርቆ ቶድ ደግሞ የራሱን መሳሪያ ወደ ሪክ ቡድን ሲደቅን ይህም ሁሉም ሰው በጉልበቱ እንዲንበረከክና ስልኮቻቸውንና መሳሪያዎቻቸውን እንዲያስረክቡ ማስገደዳቸው። ሪክ ዳያንን በማጥቃት ሲከሳቸው፣ ነገር ግን ቶድ እየሰደበው ክዶ ቶድ በሽጉጡ እየቀረበ ካልተባበሩ የሚያደርግባቸውን አስከፊ ነገሮች መግለጽም ይጀምራል። ኮራ መሳደቧን ቀጥላ፣ ስለዚህ ማክ ሊመታት ሲሞክር ነገር ግን ቨርን ወደ ኋላ ገፍቶት ማክ ሽጉጡን ወደሱ በመጠቆም መልሶ ከዚያም ቶድ ኮራን ያስቆማትና ሽጉጡን በአፏ ውስጥ ያስገባ፣ ስለዚህ ፍራንክ እንዴት እንደሚጠቀምበት እንደማያውቅም ይናገራል። ቶድ ኮራን ጥሎ ሽጉጡን ወደ ፍራንክ ሲደቅን ይህም ፍራንክ ሚስቱን እየፈለገ መሆኑን እንዲናዘዝ አድርጎት እሱም ተጨማሪ ነገር ለመናገር ፍቃደኛ ስላልሆነ ቶድ እንደገና ኮራን ሲያስፈራራት ፍራንክ በመጨረሻ እሱ የዜና ዘጋቢ እንዳልሆነም ይገልጻል። ዘጋቢዋ አማንዳ ነች። ከጥቂት ወራት በፊት ስለ ሆቴሉ ታሪክ እየሰሩ ሳለ አብራት ከመጣችው ከፎቶግራፈሯ ጋርም ጠፋች። ፖሊሶች ምንም እርዳታም አልነበሩም። ስለዚህ ፍራንክ የመግቢያ መንገድ የሚያስፈልገው ነበር። የዳያንን ፖስት ማየት ተስፋ የሰጠው ሲሆን ቶድ ስለጠፉ ሴቶች ግድ የለውምና እነሱን ሲሰድባቸውም ኮራ በፊቱ ላይ ተፍታበት የተበሳጨው ቶድን ፊቱን ለማጽዳት መሐረብ ሲያወጣ ሪክ የዳያን እንደሆነ ተገንዝቦ ስለዚህ ለመመለስም ለመሞከር በቶድ ላይም ዘለለ። ቶድ በቀላሉ ገፍቶት መሐረቡ የዳያን መሆኑን እንዳላወቀ ተናግሮ ከዚያም ለሪክም አቅርቦለት ሪክ ሲይዘው ቶድ በበረንዳው ላይ ይገፋውና ሪክ ወለሉ ላይ ባለው በጣም ጥልቅ ጉድጓድ ውስጥ ሲወድቅም ይጮሃል። ጄዲም ቶድ ነገሮችን በጣም ስላጋነነ ሲወቅሰው፣ ነገር ግን ቶድ በጥፊ እሱንም መጥቶት ከዚያም ፍራንክን የገንዘቡን ቦታ ሲጠይቀው ፍራንክ ለመመለስ ፍቃደኛ ስላልሆነ ቶድ እሱንም ይመታዋል። ፍራንክ የገንዘቡ ቦታ በንድፍ ላይ ምልክት ተደርጎበት እንደነበርና ሪክ ብቸኛው ቅጂ እንደነበረው አብራርቶ ቶድ ሪክን ለመፈለግ እንደሚሄዱ አስታውቆ ቡድኑ ወደ ኮሪደሩ ሲመለስ ኮራ ወረሩ ላይ ማካረም ታያለች። ሆኖም መሬት ላይ ትልቅ ጉድጓድ ስላለ መድረስም አይችሉም። አንዳንድ ገመዶች ከጣሪያው ላይ ተንጠልጥለው ስለሆነ ኮራ ከግድግዳው ላይ ለመዝለልና እነዚያን ገመዶች ለመድረስም ሞክራ ከዚያም መብራቶቹ ላይ ለማረፍም ተወዛውዛ ከጥቂት ማመንታት በኋላ ቀጣዮቹን ገመዶች ለመያዝ እንደገና ዘላ በሌላኛው የጉድጓድ ጎን ለማረፍ ሙሉ ሽክርክሪትም ታደርጋለች። ኮራ ሪክ እንደሆነ በማሰብ ወደ አካሉ ቸኩላ፣ ነገር ግን በእውነቱ በትሎች የተሞላ አሮጌ አጽም ነው። ቶድ ሌላ ቦታ እንደሚፈልጉ አስታውቆ ኮራ እንዳትከተላቸው ለማስቆም ገመዶቹ ላይ ይተኩሳል። በኮሪደሩ ላይ ሲጓዙ የምታለቅስ ሴት ሰምተው ስለዚህ ድምፁን ተከትለው ወደ ክፍሉ ገብተው ማክ አንድ እንግዳ ቁም ሳጥን ከፍቶ ነገር ግን ልብሶችን ብቻ አገኘ። ሲዞር የሚያስፈራ እጅ ሊነካው ወጥቶ ስለዚህ ወዲያውኑ ወደ ኋላም ተመልሶ ከዚያም አንዲት ሴት እርዳታ እየጠየቀች ስትወጣ ፍራንክም ሴቲቱ የአማንዳ ፎቶግራፈር ቤዝ መሆኗንም ተገነዘበ። ከዚያም ሌላ እንግዳ ድምፅ ይሰሙና ዝም እየመጣ ነው፣ ስለዚህ ሁሉም ሰው ሊሞት ነው ትላለች። ሪክና ማክ የሌሊት እይታ መነጽር አድርገው የባትሪ መብራቶችን አጥፍተው መጋረጃዎችንም ዘግተው በክፍሉ ውስጥ ቢመለከቱ ነገር ግን ምንም እንግዳ ነገር አላዩ። በድንገት አንድ ሰው ሲመታና ሲታፈን ይሰማሉ። ሲዞሩ የሞተው ጄዲ በብረት ባር አፉ ውስጥ በግድግዳ ላይ ተሰቅሎ አግኝተውት በጨለማ ውስጥ የሆነ ጭራቅ ነገር በዙሪያቸው ይንቀሳቀሳል። ማክና ቶድ ተኩሱ ቢከፍቱም ነገር ግን አንድም ጥይትም አያሳርፉም እና ቶድም ጥይት ጨርሶ በመጨረሻም ጭራቁ ተስፋ ቆርጦ በጣሪያው ላይ ባለው ጉድጓድ ለማምለጥ ግድግዳው ላይ ሲሳብ ቡድኑ የባትሪ መብራቶቻቸውን እንደገና አብርቶ የተተኮሰ ጥይት ቤዝን እንደገደላትም ያውቃሉ። ይህ በእንዲህ እንዳለ ዳያን በፔንታውስ ዋና መኝታ ክፍል ውስጥ ባለው አልጋ ላይም ነቅታ በሁሉም ቦታ ሻማዎችና በወለሉ ላይም የሰይጣን ፔንታግራም አሉ። እሷ ወደ በሩ ብትሮጥም ነገር ግን መክፈት አልቻለችም። በተመሳሳይ ጊዜ ኮራ በሩ ሲገፋ ሰምታ ድምፁን ተከትላ በሩ ከኋላዋ በሚዘጋበት በጣም ተራ ክፍል ውስጥም ትገባለች። በቁርጭምጭሚቷ ላይ የሆነ ነገር ሲነካት የደነገጠች ሲሆን ሪክ ከአልጋው ስር ተደብቆ አገኘችው። በክፍሉ ውስጥ ተጨማሪ እንግዳ ድምጾች ያስተጋባሉ። ስለዚህ ኮራ በቁም ሳጥን ውስጥ ለመደበቅ ሮጣ ሪክ ካልጋው ስርም ቆይቶ ጭራቁ ገብቶ ኮራ በጣም የገረጣ የሰው ልጅ እንደሚመስልም አስተውላ ቁም ሳጥኑን ይከፍትና ወደ ውስጥ ቢመለከትም ነገር ግን ኮራ ጣሪያው ላይም ተንጠልጥላለች። በመጨረሻ ቀና ብሎ ሲመለከት ሪክ ከኋላው በእንጨት ቁራጭ ሲመታው ጭራቁ ሪክን በአንገቱ ይዞት ሪክ በክፍሉ ሲወረወር ኮራ ለማምለጥም እድሉን ወሰደች። ብዙም ሳይቆይ ኮራ ወደ ሊፍቱ ደርሳ ሁሉንም ቁልፎች ስትጫን ነገር ግን ምንም አይሰራም። ጭራቁ በብረቶቹ በኩል እጇን ለመያዝም እየሞከረ ስለዚህ ኮራ ራሷን ነፃ ለማውጣት ስትታገል እሱ ከማይደርስበት ቦታ ወጣ።
ከዚያም ኃይሉን ለማንቀሳቀስ ማንሻ ገፍታ አሁን ሊፍቱ በመጨረሻም ይንቀሳቀሳል። በሚቀጥለው ፎቅ ላይ ኮራ በኮሪደር በኩል ሮጣ ክፍት የሆነ በር እስክታገኝ ድረስ አንዳንድ በሮችን ሞክራ በሆነው ክፍል ውስጥ አማንዳን በወንበር ላይና ዳያንንም በዋናው መኝታ ክፍል ውስጥ የሚያሳዩ የደህንነት ካሜራዎችንም አገኘች። ኮራ ከዚያም የቪኤችኤስ ካሴቶች ክምር አስተውላ በመለያው ላይ እንግዳ ምልክቶች ያሉበትንም አይታ በቲቪ ላይ ተጫውተው ለብዙ ደቂቃዎች የሚቆይ የማይንቀሳቀስ ምስል በሰው ቅርጽ ጥላው ይከተላል። አንድ የሚያስፈራ ድምፅ ከተራ ሰው በላይ ለመሆን ኃይለኛ ሚስጥር ለሱ እንደተጋራ ይናገራል። ይህ ወደ የባለቤቱ ሚስት ግድያና ገዳዩ ልቧን ቀዶ ሲያወጣ ወደሚያሳይ ቀረጻም ተቀየረ። በተመሳሳይ ጊዜ ዳያን ሂዝ ዳርክ ማጀስቲ የሚል መጽሐፍ እስክታገኝ ድረስ ዙሪያዋን ተመልክታ ከወንበዴው ለሆቴሉ ባለቤት ሚስት እንደ መታሰቢያ የተሰጠው ይህ መጽሐፍ ታላቅ ኃይል ግን ደግሞ ታላቅ ሕመም ሊሰጣት እንደሚችል ይናገራል። የመጽሐፉ ጽሑፍ ሰይጣናዊና ኢፈጣሪ የሆኑ ቃላትን በመጠቀም የተከለከለውን የጥላ አልኬሚ ኃይል ለማሰራጨት ስለሚደረግ ስለ አንድ የአምልኮ ስነስርዓትም ይናገራል። ስዕሎች ሰዎችን የሚበላ አስፈሪ ጭራቅና ወደ አንድ ፍጡር የሚለወጥ ሰውንም ያሳያሉ። ሌላ ስዕል ፍጡሩ የአንድን ሰው ልብ ሲበላም ያሳያል። መጽሐፉም ሆነ ቀረጻው የሟቹን ቅዱስ ልብ በመብላት የተመረጠው ከተፈጥሮ በላይ የሆነ ጥንካሬ እንደሚሰጠው ያብራራሉ። ይህ በእንዲህ እንዳለ ቶድና ማክ ግድግዳው ላይ የጥይት ቀዳዳዎች ያለበት ክፍት ክፍል እስኪያገኙ ድረስ ይሮጣሉ። በሚያስገርም ሁኔታ ገንዘቡ እዚያው ከቁም ሳጥን ውስጥ እየወደቀ ነው። ቶድ ሊወስደው ሲጣደፍ ማክ ዙሪያውንም እየተመለከተ ወለሉ ላይ ደረቱ የተከፈተና አይጦች የሚመገቡት አጽም በማግኘቱ ደነገጠ። ማክ ገንዘቡ ለዚህ ዋጋ የለውም ብሎ ይወሰንና ሲሮጥ ከዚያም ደረጃዎቹ ላይ ሲደርስ ጭራቁን ሰምቶ ተኩስ ቢከፍትም ነገር ግን ፍጡሩ በፍጥነትም አመለጠው። ማክ መሮጡን ቀጥሎ በሩን ለመሻገል ቢሞክርም በድንገት ወድቆ በሩ ላይ የተጠመጠመ ሽቦ እንዳለና አንገቱን እንደቆረጠውም ታወቀ። ስለዚህ አሁን ቀስ እያለ ደም እየፈሰሰውም እናየዋለን። ክፍሉ ውስጥ ቶድ ገንዘቡን ይዞ ለመውጣት ሲሞክር ነገር ግን ጭራቁ ከልክሎት አንገቱን ይይዘውና ልቡን ለመቅደድም ደረቱን በረጅም ጥፍሮቹ ሞጋው። ቶድ ሞቶ ከወደቀ በኋላ ጭራቁም ልቡን ሲበላውም አይተን ኮራ በሁሉም ስክሪኖች ላይ አስክሬኖችን ስታይ ዲያንም ማንበቧንም ቀጥላ መጽሐፉ ከሰው ወደ አውሬ የሚደረገው የመጨረሻ ለውጥ የሚከሰተው ለጨለማው ጌታ አንድ መሆን የሚፈልጉ የሁለት ነፍሳት ጥምረት ሲቀርብለት ነው ይላል። ያኔ የሰው አውሬውም የሚያስደስት የዘላለም ሕይወት የሚኖረው ይሆናል። ዳያን ከዚያም ወንበር ላይ የሰርግ ልብስ አይታ ጭራቁ ለመጨረሻው የአምልኮ ስርዓት እሷን መጠቀም እንደሚፈልግም ተገነዘበች። በድንገት ጭራቁ ከኋላዋ ታይቶ ፊቷን ዳሷት። ደረጃው ላይም የፍራንክና ቨርን ድምፅም ሰምተው በፍጥነት ወርደው ወደ ሽቦ ሊገቡ ጥቂት ሲቀራቸው ነገር ግን በጊዜው ቆመው የማክ አስክሬን ደረቱ ላይ ቀዳዳ አለና ድምፁ ከመሳሪያው ጋር ካለው ቦርሳ ውስጥም እየወጣ ነው። ቨርን የዎኪ ቶኪ አውጥቶ በመጨረሻም ከኮራ ጋር ሲነጋገር እሷም ጭራቁ እየመጣ መሆኑን ስላየች እንዲሮጡ ተነግረዋለች። ፍራንክና ቨርን በተቻለ ፍጥነት ሮጠው ወደ ኩሽና ደርሰው በሩን ቆልፈው ቢላዋ ካገኙ በኋላ ኮራም የዕቃ ማመላለሻ አሳንሳሩን በመጠቀም ማምለጥ እንደሚችሉ ነገረቻቸው። ቁልፉን ቢጫኑም ነገር ግን አይሰራም። ስለዚህ በእጅ ማንቀሳቀስም ኖሮባቸው ቨርን መጀመሪያ ገብቶ ገመዱን መሳብ ሲጀምር ስለዚህ አሳንሳሩ ወደ ላይ ይንቀሳቀሳል። ከብዙ ጥረት በኋላ የላይኛው ፎቅ ላይ ይደርስና ኮራ እንዲወጣ ረድታው አሁን ፍራንክ አሳንሳሩን ለመመለስ ገመዶቹን መሳብም አለበት። ጭራቁ በሩን መምታት ሲጀምር ፍራንክ አሳንሳሩ ውስጥ ይገባና ወደ ላይ ለመሄድም ገመዶቹን እንደገና ስቦ በዚያ ቅጽበት ጭራቁ በመጨረሻ ሲገባ ስለዚህ ፍራንክ በፍጥነት ለመንቀሳቀስ ሞክሮ በአሳንሳሩ ውስጥ ባለው ቀዳዳ በኩል ወደ ታች ሲመለከት ጭራቁ ዋሻውን እየወጣ መሆኑን ያውቃል። ፍጡሩ እጆቹን አሳንሳሩ ውስጥ ሲያስገባ ፍራንክ ለቨርን ገመዶቹን እንዲቆርጥ ይነግረውና እሱም ይዘላል። አሳንሳሩ ጭራቁን እየጎተተ በፍጥነት ወደ ታችም ሄዶ ከዚያ በኋላ ቨርን ወደ ሌላ ፎቅ እንደዘለለ የሚያረጋግጠውን ፍራንክን ለመጥራት ወኪቶኪውን ይጠቀማል። በፔንታውስ ውስጥ ለመገናኘት ተስማምተው በመጀመሪያ ግን ፍራንክ ወደ ዛፉ ተመልሶ የሚስቱን የአማንዳን ስልክ ያገኘ ሲሆን እሱም በጀርባው ላይ የሁለቱ የመጀመሪያ ፊደሎቻቸው አሉት። ምክንያቱም ስልኩ ከሱ የተሰጣት ስጦታ ነበር። ኮራ ትክክለኛውን የክፍል ቁጥር ነግራው ፍራንክ በሩን ሲሰብረው አማንዳ ደረቷ ላይ ተቀዳ ወንበር ላይ ማገኛት። ከመሄዱ በፊት ስሟት በጃኬቱም ሸፍኗት። ከዚያም ፍራንክ ከቨርንና ኮራ ጋር ሲገናኝ እነሱም ዳያን የት እንዳለችም ነገሩት። ጭራቁ አሁንም በህይወት መኖሩን በማየታቸው ደንግጠዋል። ስለዚህ ፍራንክም ዳያንን ለማዳን ፈቃደኛም ሆነ። በዋናው መኝታ ክፍል ውስጥ ዳያን ልብሱን ለብሳ ወዳጃዊ መስላ ወደ ጭራቁ ቀርባ አንዴ ሲዘናጋ በመጽሐፉ ትመታውና ስትሮጥ ስለዚህ ጭራቁም ያባርራታል። በኮሪደሩ ውስጥ ፍራንክ ትክክለኛውን በር ለማግኘት እየሞከረ ሲሆን ነገር ግን አልተሳካለትም።
ዳያን ስትጮህ ሲሰማ ድምጹን ተከትሎ ጭራቁ ዳያንን ጸጉሯን ይዞ ሲጎትታትም አግኝቶት ፍራንክ ወደ እነሱ ሮጦ ጭራቁን ዘሎ ወጥቶበት ሁለቱም ወደ በረንዳውም ወድቀው ፍጡሩ በዛፍ ቅርንጫፍ ላይ ተወግቶ ፍራንክ ግን ወለሉ ላይም ተከስክሶ ይህም ሁለቱንም እንዲሞቱ አደረጋቸው። ከዚያም ዳያን ዎኪቶኪውን አግኝታ ኮራን ስለ ሪክ ስትጠይቃት ስለዚህ እሷ የሆነውን ትነግራትና የክፍሉን ቁጥር ትሰጣታለች። ዳያን ወዲያውኑ ወደዚያ ክፍል ሮጣ ሪክን ወለሉ ላይም አግኝታው የሞተ መስሏት በሐዘን ብታለቅስም ነገር ግን እንደ ዕድል ሆኖ ይነቃና አራቱ ጓደኛሞችን በመጨረሻ ይገናኛሉ። ከተወሰነ ጊዜ በኋላ ክሪፐርሶች ገንዘቡን በማግኘታቸው እንዳለ በዜናው ላይ እየተወራላቸው ሰዎች ነገሮችን እንዲመረምሩ ያነሳሷቸዋል። ስለ ሆቴሉ የሰሩት ቪዲዮ 100 ሚሊዮን እይታዎችን ያገኘ ሲሆን ታዋቂ ሰዎች እንኳን አስተያየትም ይሰጧቸዋል። ለቀጣዩ ጉዟቸው ኮራ ጸጉሯን ቢጫን ተቀብታ ሪክ ቦርሳ ከፍቶ ጥቂት ገንዘብ እንደሰረቀ ገልጾ ትንሽ ብር ማንንም አይጎዳም ሲል ያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ